ብሩክ ከነ ሞገስ ጋር ተፋጠጠ። ብሩክ እንደገባ ምሳሌን ፈልጎ አጣት። እነ ሞገስም ምን መሰለህ በማለት ለማስረዳት ሲሞክሩ ፈጽሞ እኔ ወደዚህ ቤት መልሼ መምጣት አልነበረብኝም በማለት ምሳሌን ሳሌት አልመለስም በማለት ከቤት ትቷቸው ወጥቷል። ለመሆኑ ብሩክ ምሳሌን ይዟት ይመለሳል አይመለስም የሚለውን አብረን ይዤላችሁ መጥቻለሁኝ በቪዲዮ ጭምር። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ዛሬ ብሩክ መጥቷል። ቢመጣም እንደጠበቁት ግን ፈጽሞ አላገኙትም። ምክንያቱም ብሩክ አሁን ላይ በጣም ተበሳጭቶና ምናልባትም እኔን ያመጡኝ ምሳሌን አስይዘው ነው በሚል መልኩ ትቷቸው ወጥቷል። ሞገስና መድብልም ብሩክን እንዴት ማረጋጋት እንዳለባቸውና ምሳሌን በቀላሉ እንዴት ወደ ቤት መመለስ እንዳለባቸው እየተወያዩ ይገኛሉ። መድብልም አሁን ላይ ብሩክን መልሰው ከያዙት እኔንም መያዛቸው አይቀርም፣ ግዴታ እሱ ጋር መሄድ አለብኝ። አሁን ላይ እንዴት እንዳስፈታሁት እንዴት እንዳስለቀኩት እኔ ብቻ ነኝ የማውቀው በማለት በብዙ ነገሮች ውስጥ አልፈን ነበረ ወንድሜን ወደ ቤት የመለስኩት። ወንድሜ ግን መልሶ እነሱ እጅ ሊገባ ነው። አሁን ላይ ይደውሉለታል። የሚጠሩበት ቦታም እንደዚሁ ምሳሌ አለች በማለት ይወስዱታል። እዚያ ቦታ ግን አያገኛትም በማለት ነበረ የተናገረው ለሞገስ። ሞገስም ይህንን ሚስጥርስ እያወቅ ታዲያ ለምን ዝም አልከው ሲሄድ በማለትም ሲጠይቀው እኔ ምን ማድረግ እችላለሁ? እያየኸው አይደል እንዴ? ፈልጌ አይደለም እኮ ሄድ ያልኩት፣ ነገር ግን እዚህ ቤት ያለ ምሳሌ መግባት አልፈለገም። እውነት ለመናገር ያለ ምሳሌ እዚህ ቤት መቆየት እኔም ከብዶኛል። ነገሮችን ግን በኃይል ብቻ ሳይሆን አንዳንዴ በሲስተም መሄድ አለብን በማለት ከሞገስ ጋር እየተመካከረ ይገኛል። እንደዚሁ ለብሩክ ደግሞ ምሳሌን ያገቷት ሰዎች ደውለውለት እንዴትና መቼ መገናኘት እንዳለበትም ተነግሮታል። አሁን ላይ መልሶ ብሩክ በእነሱ እጅ ከገባ መመለሻው የራቀ ነው ሲል መድብልም ተናግሯል። እርግጥ መድብል ብሩክን ለማስፈታትም ሆነ ምሳሌን ለማስፈታት የቻለውን እያደረገ ቢገኝም አሁን ላይ ግዴታ ዝናን መልቀቅ እንዳለበት እየተናገረ ይገኛል። ምክንያቱም ብሩክን ለማግኘት ነው ዝናን የያዝኩት። አሁን ላይ ግን ብሩክ ፈልጎና ፈቅዶ እየሄደላቸው እኔ ዝናን እዚህ አስገድጄ ማሰሬ ለእኔ ምንም ጥቅም አይኖረውም በማለት ነበረ የተናገረው። ከአሁን በፊት ብሩክን አስገድደው ከቤት ድረስ እንደወሰዱት ሁሉ አሁን ደግሞ በራሱ ፈቃድ ከቤት ወጥቶ ስለሄደላቸው በዚህ ላይ የዝና እጅ አለበት ብሎ መፍረድም ይከብዳል በማለት ተናግሯል። ሞገስም የሉላና የዝና የፍቺ ወረቀት ስለተፈረመለት በጣም ደስ ብሎታል። የሉላና የሞገስ የፍቺ ወረቀት ዛሬ ተፈርሟል። ይህን ሊያደርግ ያስገደደው ነገር ዝና ይህንን እንዳደርግ የተገደደው በምንድን ነው የሚለውንም አጠቃላይ ሁሉንም ይዤላችሁ ነው የመጣሁት። በአሁኑ ላይ ዳጣ በጣም ደስ የሚል አይዲያ በማምጣት የሉላና የዝና የፍች ወረቀት እንዲፈረም አድርጋለች። ይህንንም እየሰማችው ከአባቷ እንደሆነ ነው የተናገረችው። እንግዲህ ዳጣ ቤተሰቦቿን ካገኘች ወደዚህ ስለ ቤተሰቦቿ አውርታ አትጠግብም። በተለይ ደግሞ ስለ ውሃ እና ስለ ሰላምዬ ስለ ሁለታቸው አውርታ አትጠግብም። ይሁን እንጂ አቶ ደረጀ አባቷ ካሁን በፊት ከጓደኛው ጋር ባለው ሁኔታ እንደዚሁም ደግሞ ጓደኛው በጣም ተንኮለኛ እንደሆነ እና በብዙ ነገሮች ውስጥ ህይወታቸውን እንዳሳለፉ እንደዚሁም ደግሞ በሉላና በዝና የፍቺ ወረቀት ላይ እንዴት መፈረም እንዳለበት የሚለውን አይዲያ ከአባቷ ነው የወሰደችው። ይህም ምንድን ነው? እጁ ላይ ቀለም ቀብተው በአሻራ መፈረም ነበረ።
እንግዲህ አባቷ ከቤተሰቦቹ ጋር ዘና እያለ እየተጫወተ ሳለ የቀደም የጓደኞቹን እንደዚሁ ደግሞ የልጅነት ታሪካቸውን የሁሉንም ነገር ገጠመኛቸውን ለቤተሰቡ እያወራ ሳለ ዳጣም ከቤተሰብ መካከል አንዷ ስለሆነች ከነሱ ጋር ሳሎን ቤት ቁጭ ብላ እያወራች እየተጫወተች እንደዚሁም እነሱ የሚሉትን እያዳመጠች ሳለ የአቶ ደረጀ ንግግር በዚህ ሀሳብ ላይ የሚመሳሰል ሆና አግኝተዋለች። ከዛም በኋላ ይህንን ነገር ለሞጌ እነግረዋለሁ። ምናልባት ይሄ ሀሳብ ይጥቀመው አይጥቀመው ባላውቅም፣ ነገር ግን አሁን ላይ የሉላንና የዝናን የፍቺ ወረቀት በዚያ መልኩ ከፈረመ የሚሆን ከሆነ ለሞገስ እነግረዋለሁ ባለችው መሰረት ዳጣ ለሞገስ ሁሉን ነገር ነግረዋለች። እርግጥ ሞገስ ይሄ ነገር የሚሆንና የሚሳካ አልመሰለውም ነበር። የሆነ ታሪክ ሰምቼ በማለት አይዲያውን ስትነግረው ታዲያ ታሪኩና እኛ ምን አገናኘን በማለት ነበረ። እስኪ ሞጌ እስከ መጨረሻው አዳምጠኝ በማለት ዳጣ በትኩረት እንዳዳምጣት ካደረገች በኋላ ከዛም በኋላ ይሄ አይዲያ እውነትም ለሉላና ለዝና የፍቺ ወረቀቱ ላይ ፊርማውን ለማስቀመጥ በጣም ቀላል መፍትሄ እንደዚሁም ቀላል ዘዴ ዳጣ ያገኘችውን ሀሳብ በመቀበል ቀጥታ በፍጥነት ነበረ ዝና ወደ ታሰረበት ክፍል የሄዱት። ዝናም እነሱን ሲያያቸውና ወደ ክፍል ውስጥ እየገቡ እንደሆነ ሲያያቸው ዛሬ ደግሞ ምን ልታደርግ መጣ? ዛሬማ ልትፈታኝ መሆን አለበት። እኔ እኮ አሁን ምን መሰለህ፣ እናንተ በሰላም እንድትኖሩ እፈልጋለሁ። በዛ ላይ ከኔ ጋር ብትሰራ ይበልጥ ጥሩ ይሆንልሃል። አንተ የፍቺ ወረቀቱ ላይ ብቻ ሳይሆን የምፈርምልህ የታገደው ንብረትህም ላይ ለታገደው ንብረትህም አስለቅቅልሃለሁ። በሰላም መኖር ትችላላችሁ። አንተና ሉላ በሰላም ህይወታችሁን መቀጠል ትችላላችሁ። ስለዚህ ፍታኝና ልፈርምልህ በማለት እንደዚሁ ከንብረቴ ግማሹን ለሉላ ሰጣታለሁ። ምንም እናንተ በምትሉት ሁሉ እስማማለሁ። ከኔ ጋር ከሰራ ከሰላማዊ ህይወት ይኖርሃል በማለት ነበረ ሞገስን እየተናገረው ዝና ከዚህ ክፍል ለመውጣት በሞገስ በኩል የተለያዩ ልብን የሚሰረስሩ እንደዚሁም ደግሞ እሱን ስሜቱን ይጎዳዋል፣ እንደዚሁ በደካማ ጎኑ ሞክራለሁ ባለው ነገር ሁሉ እየሞከረ ነው ያለው። ስለ ሞገስ እናት ሰፈር እንደዚሁም ደግሞ የሞገስ እናት የት እንደሚኖሩ አርባ ምንጭ ውስጥ የትኛው ሰፈር ውስጥ እንደሚኖሩ ሁሉ ሲናገር ነበረ ዝና። ይህ ማለት እናትህንም ልጎዳ ትችላለሁ የሚል ቴክስት ያለው ይመስላል። ከዛም አልፎ ምናልባትም በሰላም ለመኖር ለዘመናት ሲናፍቀው የነበረውን ከሉላ ጋር በነጻነት የመኖር ጉዳይ እንደዚሁ በጣም ህይወቱን ቀይሮበት የነበረው የተደላደለ ስራው ሁሉ ነገር እየታገደበት ንብረቱ ጭምር ሁሉ ነገር ሲለቀቅ ምናልባት ያንን በመፈለግ ብሩክን ሊክደው ይችላል። ካሁን በፊትም በማህሌት ጉዳይ ብሩክን ክዶት ያውቃል። አሁንም ደግሞ ለሉላ ሲል ብሩክን ይክዳል፣ እንደዚሁ መድብልን ይክዳል የሚል ፍላጎት ነበረው። እርግጥ በተደጋጋሚ በመድብልና በሞገስ መካከል ክፍተት እንዲፈጠር እየሞከረ ያለው ዝና እስካሁን ድረስ ፈጽሞ አልተሳኩለትም ነበረ። አሁን ላይ ግን ይሳካሉ ብሎ ብዙ ተስፋ አድርጎ መናገር የሌለበትን ሁሉ ሚስጥር ከተናገረ በኋላ ዳጣና ሞገስም ዝም ብለው ተረጋግተው ቆመው የዝናን ንግግር እያንዳንዱ ካዳመጡ በኋላ ፈጽሞ ዝና ይናገራቸዋል ብለው የማይጠብቁትን ቃላቶች ሁሉ ዝና ሲለፈልፍና ሲናገር ነበር። ይህ ብዛት ያለው ንግግር ምናልባት የሞገስን ሀሳብ እንደዚሁ ውሳኔ ይቀይረዋል የሚል ተስፋ ቢያደርግም
ዳጣና ሞገስ ግን በአሁኑ ላይ ወደደም ጠላም በጣቱ መፈረም እንዳለበትና አሻራውን ግዴታ ፊርማውን ወረቀቱ ላይ አስፍረው ካልሆነ በስተቀር ከዚህ ክፍል እንደማይወጡ ለራሳቸው ቃል ገብተው ነው የመጡትና ከዛም በኋላ ሞጌ ይዘኸዋል አይደል፣ ተዘጋጅተሃል አይደል በማለት ነበረ ዳጣ ወደ ሞገስ እያየች የተናገረችው። ሞገስም አዎ ይዤዋለሁ በማለት ሲናገር ዝናም ንግግሩን ያቆምና ምን እንደያዙ ከነሱ ለመስማት ይፈልጋል። ከዛም በኋላ ሞገስም እጆቹን ወደ ኪሱ በማስገባት እስክርቢቶ ይዞ ይወጣል። እስክርቢቶ ይዞ ሲወጣ ዝና ፈገግ በማለት ዛሬማ ልትፈታኝ ነው የመጣው፣ ተስማማህ አይደል? እኔ እኮ ብዬህ ነበር ባለፈው መድብል ባይደርስ እኮ አንተ እኮ እንደምትስማማ አውቃለሁ በማለት ነበረ እየተናገረው። እኔም ካሁን በኋላ በሉላና ባንተ ላይ ምንም ነገር አላደርግም። ካሁን በፊትም እየተናደድኩብህ በህጋዊ ሚስቴ ላይ ህጋዊ ሚስቴን ይዘህ በመጥፋትህ ነው እንጂ በህጋዊ መንገድ ከተፋታንማ እኔ ከሷ ምን አለኝ በማለት በለዘብተኛ ድምጽ ነበር የተናገረው። ነገር ግን ፈጽሞ ልፈታህ አልችልም ነበረ ያለው ሞገስ። ፍርሃት ነገር እየተሰማው ያለ ይመስላል። ምክንያቱም መድብል ከሌለ ዝናን ታስሮም እንኳን ይፈሩታል ዳጣና ሞገስ። ይሁን እንጂ በአሁኑ ላይ እንደምንም ብሎ እዚህ ወረቀት ላይ የዝናን ፊርማ ይዞ መመለስ ስላለበት ወደ ኋላ በመዞር እጣቱ ላይ ቀለሙን እየቀባለት ጀመር። ከዛም በኋላ ምን እያደረክ ነው? ልፈታኝ ነው ወይስ ምንድን በማለት ከፍ ባለ ድምጽ ቢጠይቀውም ተረጋጋ፣ ምን አስቸኮለህ ነበረ የሞገስ ንግግር። ከዛም በኋላ ወረቀቱን ወደ ጣቱ በማስጠጋት የዝና የእጁ አሻራ ፊርማው ማለት ነው ወረቀቱ ላይ እንዲያርፍ ሆኗል። አሁን ስራችንን ጨርሰናል ብሎ ሲነሳ ዝና በጣም ነበረ የተናደደው። ሳይወድ በግድ ወረቀቱ ላይ ፈረመህ ማለት ነው። በሌላ መልኩ ብሩክ ተደውሎበት የተባለበት ቦታ ላይ ሄዷል። እንደዚሁ ከምሳሌ ጋር ተገናኝቷል። ነገር ግን ሁለታቸውም ከዚህ ቦታ መውጣት የለባቸውም የሚል ትዕዛዝ ካሌብ አስተላልፏል። ብሩክ ግን በዚህ ነገር ላይ ፈጽሞ እንደማይስማማም ቃል ገብቷል። እውነት ብሩክ ምሳሌን ይዟት ይወጣል አይወጣም የሚለውን ደግሞ በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ